بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه أجمعين. أما بعد، إخواني في الله، حقيقة والله أستحي عندما أجلس أمامكم، لكن كما تعرفون شيخكم قد ألقيت عليه المهبة، لا نستطيع أن نقول لا، يحسن بنا الظن وجزاه الله خير። እንደዚህ አይነት ቦታዎችን መዘየር፣ ኸይር ያለበት ቦታ፣ ጣሊበ ዒልም ያሉበት ቦታ መዘየር፣ ሁኔታቸውን ማየት፣ የሚያደርጉትን ኢጅቲሃድ መመልከት ወላሂ ኢማን ከሚጨምሩ ሚን አስባብ ዚያደቱል ኢማን ናቸው። ኢማን የሚጨምሩልህ ነገራቶች ናቸው። ሰዎች በተለያየ ነገር ላይ መሽጉል ሲሆኑ፣ በዱንያ መሽጉል ሲሆኑ፣ ጠፊ በሆነች ነገር ላይ መሽጉል ሲሆኑ ጣሊበ ዒልም ያሉበትን ሁኔታ ማየት፣ ያላቸውን ኢጅቲሃድ ስትመለከት ይሄ ለሰው ልጆች ዋና አስፈላጊ የሆኑ ነገራቶችን ለሰው ልጅ እዚህ ዱንያ ላይ ጠይባ ሐያ ያማረ የሆነ ህይወት ላይ እንዲኖር፣ በህይወቱ ደስተኛ እንዲሆን፣ ሰዎች ሲጨነቁ እሱ የሚደሰት፣ ሰዎች ሲከፉ እሱ ውስጥ ራሓ የሚያገኝበት የሆነን ትልቁን ኢማን ከሚጨምርበት አንዱ ትልቁ ነገር እንደዛ አይነት ቦታዎች መዘየር ነው። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም الرجل على دين خليله فلينظر احدكم من يخالل ያሉት። አንድ ሰው እኮ በጓደኛው ዲን ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያ ሰው አብሮት የሚቀማመጠውን ከጎኑ ያለውን ሰው ይመልከታል። ከምን አይነት ሰው ጋር ነው የሚቀመጠው፣ ከምን አይነት ሰው ጋር ነው የሚውለው የሚለውን ነገር ይመልከት። ከጣሊበ ዒልም ጋር ስትቀማመጥ የነሱን ሁኔታ ስታይ ኢማንህ ይጨምራል፣ ኸይር ነገር ታገኛለህ። ነብዩ ሰለላሁ ዐለይሂ ወሰለም ለዚህ ምሳሌ ሲያደርጉ مثل جليس الصالح وجليس السوء كحامل المسك ونافخ الكير አሉ ነብዩ ሰለላሁ ዐለይሂ ወሰለም። የጥሩ ተቀማማጭና የመጥፎ ተቀማማጭ ምሳሌው ምስክ እንደተሸከመ እንደሚሸጥ ሰውና ያ ወናፎ እንደሚነፋ ሰው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። فحامل المسك إما يحذيك وإما أن تبتع منه وإما أن تجد منه ريحا طيبة አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያ ምስክ የሚሸጠው የሆነ ሰው ወይ ትገዛዋለህ ወይ ይሰጥሃል ሀዲያ፣ ወይ ደግሞ እሱ ጋር ስትቀመጥ ጥሩ ሽታ ነው የምታገኘው፣ መጥፎ ሽታ አታገኝም፣ ትደሰታለህ፣ ደስተኛ ሆነህ ትውላለህ። ያኛው ደግሞ ናፊኹል ኪር ኢማ ይሕሪቀ ثيابك ወይማ أن تجد منه ريحا منتنا፣ ወይ ልብስህን ሊያቃጥልብህ ነው የሚሰናጠረው ሰንጣሪ ላይ፣ ወይም ደግሞ ጭስ ወይም ደግሞ የሚያስጠሉ ነገራቶችን ሽታ አግኝተህ ነው የምትነሳው። ይህ ትልቅ የሆነ ምሳሌ ነው። ከጎን ያለው ሰው ኸይር ከሆነ የሱን ኸይር ትይዛለህ፣ ብዙ ነገር ትማራለህ፣ ብዙ እስቲፋዳ ታገኛለህ። እንዲሁም ደግሞ ሸር ከሆነም ደግሞ የሱን ሸር ትቀስማለህ፣ ትይዛለህ። ነገሮች እንዳለ ይበላሻሉ ማለት ነው። ጣሊበ ዒልም ከነዛ ኸይር ፈላጊዎች፣ ዒልምን ፈላጊዎች ዑለማዎች إذا تبسم طالب العلم مجة من العلم ይላል። ጣሊበ ዒልም አንዴ ፈገግ ካለ የሆነ ነገር ከተናገረ የሆነ ነገር ካወጣ ኢልም ነው የሚተፋው። ነገሮች ሁላ ኢልም ነው፣ ፈገግታው ሁላ ኢልም ነው። ጣሊበ ዒልም ኸይር ያለው ሰው ውዱ ሲያካየው ትማራለህ፣ እስቲፋራ ታገኛለህ። የውዱን አደራረግ እንዴት እንደሆነ ታውቃለህ። ጣሊበ ዒልም ሲሰግድ ካየው ኸይር ያለበት ሰው ሲሰግድ ካየው አስተጋገድ ትማራለህ። ሲቀራ ካየው አዳብ፣ አኽላቅ፣ ስነ ምግባር ትማራለህ። እንደዚህ አይነት ቦታዎች ስትሳተፍ ስታይ ራስህ በጣም ታሳንሳል ያለህበትን ኸይር እና ሰዎች ለዱንያ አኺራቸው ምን ያክል እንደሚለፉ አሁን እኔ ከነሱ እኩል ነኝ ጀነት ምገባው ብለህ ራስህን ምን ትላለህ? ትንቃለህ። ይሄ ኸይር ነገር ነው። ለዛ ጓደኛን አጠገብህ ያለውን ሰው ማየት መምረጥ ማን ነው የሚለው ይሄ በጣም አስፈላጊ ነገር ነው። አንድ ሰው ቀልቡ ላይ ቀስወተል ቀልብ ከተሰማው፣ የቀልብ ድርቀት ከተሰማው፣ ከኢልም ከኸይር ነገሮች ሩቆ ቀልቡ እየተበላሸበት ይሄን ነገር ከውስጡ ካጋጠመው እኔ እመክራለሁ እንደዚህ አይነት ቦታዎችን በመዘየር ብዙ
ጥቅሞችን ታገኛለህ ቀልብህን ታረጥበታለህ ከነዛም ደግሞ ጀሊሳችንን ከምናሳምርበት ጥሩ ጓደኛ መልካም ጓደኛ ከነዛ ሁሉ ትልቅ መልካም ጓደኛ የሚባለው በየቀኑ ከናንተ ጋር አብሯችሁ ያሉ መሻይኾች አስተማሪዎቻችሁ እነሱን ሙላዘማ ማድረጋችሁ ከነሱ አኽላቃቸውን ስነ ምግባራቸውን ኢማናቸውን ኢልማቸውን አስተጋገዳቸውን ተርቢያቸውን ይሄን ሁሉ ተወስዳለህ ትይዛለህ ይህ ትልቅ ኸይር ነው ወላሂ ሰው ይሄ ነገር የተወገደበት ነው እንጂ የሚያውቀው እዛው ኸይር ላይ ያለው ሸይጣንም ይሸፋፈንበታል የውጩን ያሳየዋል እንጂ ያለው ኸይር በጣም ትልቅ ኸይር ላይ ነው ያላችሁ በየቀኑ ኢማሙ አልቡኻሪ ቃለ ኢማሙ አልቡኻሪ ይባላል ቃለ ኢማሙ ሙስሊም ይባላል ትልልቅ እነዛ ታቢዎች ሰለፎች የነሱን ታውሳላችሁ ከነሱ ጋር ነው ያላችሁት ጓደኞቻችሁ እነሱ ናቸው አንዳንዴ እኮ የሰለፎችን ተርጀማ ሲነገርህ ተርጀማው እየተወራ ተሰምጣለህ እዛ ውስጥ ትገባለህ ከነሱ በነሱ ጊዜ በነሱ ወቅት ያለ እስከሚመስል ድረስ ማለት ከዛ ልክ ተርጀማው ሲያልቅ ነው በቃ የት እንዳለህ የሚገባ ይሄ ምንድነው ጓደኛ ኸይር የሆነን ተቀማማጭ በአካል ብቻ መኖር በአካል ያለ ብቻ አይደለም ኪታባቸውን የሰለፎችን ኪታብ ስታነብ ከነሱ ጋር ስትሆን ጓደኞችን እነሱን አርጋሃል ማለት ነው የሰሃቦችን ታሪክ ስታነብ ሰሃቦች ያወሩትን ሐዲስ ስታነብ ጓደኞችን እነሱን አርጋሃል ማለት ነው ይሄ ደግሞ ትልቅ የሆነ በላጭ የሆነ መልካም ጓደኝነት ነው አንዱ ከሰለፍ ተጠየቀ ከሰዎች ጋር አይቀላቀልም ነበር መስጊድ ይሰግዳል ይገባል ወደ ቤቱ ራጃ ያደርጋል ሞጣላ ያደርጋል ለሰለፍ ይመጣል ይገባል ከሰዎች ጋር ምንም አይገናኝም ሰዎች ተገረቡና ጠየቁት አላ ተስተውሂሽ አሉ እንዴ ጭርታ አይሰማህም እንዴ ሁሌ ከሰዎች ጋር ትገናኝም ለብቻህ ነህ ሲሉት ምን አለ كيف استوحش وانا مع اصحاب رسول الله صلى الله عليه وسلم እንዴት ጭርታ ይሰማኛል እኔ እኮ ከነብዩ ሰለላሁ ዐለይሂ ወሰለም ባደረቦች ከሰሃቦች ጋር እኮ ነው ያለሁት ቤቴ ገብቼ የነሱን ኪታብ አነባለሁ የነሱን ኪታብ እቀራለሁ የነሱን ተርጀማ አነባለሁ ከነሱ ጋር እኮ ነው ያለሁት ይሄ የሚያሳየው ምንድነው የምታጣቸው ስለነሱ የነሱን ኪታብ የምትቀራላቸው በቀራላቸው ቁጥር እነሱን ጓደኛ አድርገሃል ማለት ነው ይህ ትልቅ የሆነ ኸይር ነው ኢማንን ጨምራ እንደዚህ አይነት ቦታዎችን መዘየር ራስህን በኸይር ነገር ላይ እንድትነሳሳ ያደርጋል ኢማን ብሎ ማለት ደግሞ ነብዩ ሰለላሁ ዐለይሂ ወሰለም لا تدخلوا الجنة حتى تؤمنوا ሙእሚን እስከምትሆኑ ድረስ ጀነትን አትገቡም ኢማን ብሎ ማለት ጀነት መግቢያ ሰበብ ነው ኢማን ብሎ ማለት የዱንያን ህይወትን የሚያጣፍጥልህ የሆነ ትልቅ ቁልፍ ነው ለዚህ ኢማንህ መጨነቅ አለብህ ምንድነው ኢማን የሚያጎልብኝ ምንድነው ኢማን የሚጨምርልኝ የሚለውን ነገር ማሰብና ሁሌ እዛ ነገር ላይ ትኩረት አድርገህ ኢማንን ህፍዝ ማድረግ አለብህ እንደምታውቁት ኢማን የዚዱ ወንቁስ ኢማን ይጨምራል ኸይር ነገር ላይ ስትሆን ወደ አላህ ስትቃረብ ኸይር ስትሰራ ኢማንህ ከፍ ይላል ይጨምራል ውስጥ ላይ ራስ ታቋል እንዲሁም ደግሞ ከዛ ወንጀል ስትሰራ ከዛ ነገር ስትርቅ ኢማንም እንደዛው የቀነሰ ነገራቶች ኸይር ነገር ያስጠላ ወደ ዱንያ ወደ ተለያዩ ነገራቶች እየተዘነበልክ ትመጣለህ ኢማንህን እንዳይጨምርበት ሁሉ እንክብካቤ ያስፈልጋል የሆነ ሰዓት ከፍ ትላለች ጥሩ ደረጃ ትደርሳለች የሆነ ሰዓት ይወርዳል ነብዩ ሰለላሁ ዐለይሂ ወሰለም እንዳሉ ለኩል አመን ይሽራህ ለኩል ሽረቱን ፈትራ እንዳሉ ስለዚህ አንዳንድ ስራ ነሻጣለህ ልክ ስትጀምረው በኢማን በመሻት በጣም ጠንክረህ ትጀምራለህ የሆነ ሰዓት ላይ ይወርዳል ይሄ አይቀሬ ነው የሰው ልጅ ባህሪ ነው ኢማንን ሲቀንስብህ የሚጨምሩ ነገራቶች ላይ ትኩረት ማድረግ አለብህ ኢማንህ እንዲጨምርልህ ማለት ነው ከዛም ከኢማንህ ከሚጨምርልህ ትልቁ ነገር እንዳሳለፍ ነው መልካም ተቀማማጭ መልካም ጓደኛ ከጎንህ ያለውን ችላ አትበለው ይሄን ነገር በጣም ትኩረት ታደርግ ይገባል የሚያነሽጥህ ኢልም ላይ የሚያጠናክርህ እንቅራና ሐፍዝና ሙራጃና አርግ ና የትናንት ተማርበ ምንድነው የሚልህ ነው ከጎንህ ማድረግ ያለብህ ከዛ ውጭ ያለውን ትነግረዋለህ ከዛ ዞር ትላለህ ማለት ነው ኸይር ነገር ላይ ነው መሆን ያለብህ ለዛ አንድ ሰው የለመደውን የሚልበት ነው የሚመስለው ሲሉ ነብዩ ሰለላሁ ዐለይሂ ወሰለም ይሄ በራሱ والله ሐቂቃ የምታገኘው ነገር ነው ኢልም ላይ ስትሆን ኢልምን ነው የምትመስለው ከዑለሞች ጋር ስትሆን እነሱን ነው የምትመስለው ዱንያ ላይ ስትሆንም እንደዛው ስራ ቦታ ላይ መርካቶ ላይ ገበያ ላይ ስትሆን አንተ ራስህ የምትሸተው ዱንያ ነው የምትሸተው አስተሳሰብ በራሱ ስለ ዱንያ ብቻ ነው የሚሆነው ስለዚህ ተቀማማጭህን ከጎን ያለውን ማየትህ ኢማን እንዲጨምርልህ ያደርጋል
ይሄ ማን ከሚጨምሩ ነገራቶች አንዱ ያው እንደምታውቁት እንደሰማችሁት ዚያረቱል ቁቡር ቀብርን መዘየር የዚህ የዱንያን ሐቂቃዋን የአኺራውን ሐቂቃዋን ስታስተነትን ስታስበው ወዴት ነው የምንሄደው እኛ መጨረሻችን የት ነው ጉዟችን የት ነው የሰው ልጅ ማለት ምን ማለት ነው የሚለውን ነገር እዛ ቀብር ላይ ስትሄድ ነው የምታውቀው ሰዎች ካንተ ጎን የነበረ ካንተ ጎን ሲሰግድ የነበረ ሲጾም የነበረ አጠገብ የነበረ ጓደኛ እንዳንተ መኖር የሚፈልግ ብዙ እንትኖች ሐሳቦች የነበሩት ብዙ ቅሮች የነበሩት አጀሉ መጥቶ ሲሞት ሲቀበር እንደዚህ ነው እንዴት ትላለህ ታስተነትናለህ በቃ ለአኺራ መስራት አለብኝ ትላለህ ቀብርን ትዘይራለህ ዙሩል ቁቡር كنت نهيتكم عن زيارة القبور فزوروها للنبي صلى الله عليه وسلم فإنها تذكركم الآخرة آخرا ታስታውሳችኋለች ዱንያ እንዳትሸወዱ ይሄም አለ የሚለውን ነገር ታውቃለህ ውስጥ ላይ ይመጣል ኢማን ጥንካሬ ላይ ጉብዝናህ ላይ ትቀጥልበታለህ አላህ Subhanahu Wa Ta'ala የሚያስወዱ ነገራቶች እንድትሰራ ያነሳሳሃል ማለት ነው ቀብርን መዘየር ብሎ ማለት ቀብር ሰው ሲሞት ዱንያ ላይ ብዙ ነገር በእጁ ነበር ሊሆን ይችላል ዱንያን ያዝዛዛ ሰው ሊሆን ይችላል ግን ሲሄድ ስትመለከተው ምንም ይዞ አይሄድም ባዶ ነው የሚሄደው ያንን ጨርቅ ብቻ በዛ ጨርቅ ተጠቅልሎ ይሄዳል ይሄንንም ቆም ብለህ ስታስብ ኢማንህን ያጠነክርልሃል ኸይር ስራ ላይ እንድትሰራ ያነሳሳሃል ማለት ነው እንዲሁም ኢማንን ከምንጨምርባቸው ነገራቶች ትልቁ ነገር ስለ አህዋል አህል ጀና ወአህዋል አህል النار የነሱን ነገር ማስታወስ አላህ Subhanahu Wa Ta'ala ቁርአን ላይ ብዙ ቦታ ይጠቅስልናል የጀነት ሰዎች ሁኔታቸውን ጀነት ላይ ምን ያክል ደስታ እንዳለ ምን ያክል ሰላም እንዳለ ምን ያክል መረጋጋት እንዳለ ጀነት ምን ያክል ውድ እንደሆነች ቁርአን ላይ ብዙ ቦታ ይነግረናል ይሄንን ደግሞ የምታገኙት በኢማን ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም በኸይር ነገር ነው ውድ ነች የአላህ ሸቀጥ አላ ኢነ ሲላተላሂ ጋሊያ አላ ኢነ ሲላተላሂ አልጀና እንዳሉት የአላህ ሸቀጥ ውድ ነች እሷም ምንድነች ጀነት ነች ዝም ብሎ በቀላሉ የሚገኝ ነገር አይደለም ብዙ ልፋት ይፈልጋል ብዙ ጥረት ይፈልጋል አታ በዱንያ እትጠፊ ሆነች ዛሬ ትደሰታለህ ነገ የምታዝንባት ሆነች ዱንያ ዛሬ ታገኛታለህ ነገ የምታጣት ሆነች ዱንያ ደስተኛ እንድትሆን ምን ያክል ነው የምትለፈው አንድ ሰው እጁ ላይ ንብረት እንዲኖር እጁ ላይ ቤቱ የተለያዩ ነገራቶች እንዲኖር ምን ያክል ዓመት ነው የሚለፈው ሳይተኛ ፀሐዩ ዝናቡ የተፈራረቀበት እየደከመ እቺን ዱንያ ለመደሰት ማለት ነው ከሰቢል ጀና ጀነት ላይ እንዴት ይሆናል እስከ መጨረሻው ድረስ ሰላም ይሆናል የምትፈልገው የማታጣበት ይሆናል ሁሉም ነገር የምትፈልገው ሁሉ የምታገኝበት የሆነች ጀነት እንዴት በቀላሉ ይገኛል ልፋት ይፈልጋል ይሄንን ስታስተውል ይሄንን ስታስብ ኢማንህ እንዲጨምር ያደርጋል ኸይር ነገርን እንድታበዛ ያደርጋል ወደ አላህ Subhanahu Wa Ta'ala እንድትቃረብ ያደርጋል ነው እንዲሁም ደግሞ የጀሃነም ሰዎች አኺራ ላይ ምን ያክል ጭንቀት እንዳለ ለአላህ Subhanahu Wa Ta'ala على إن عذاب الله شديد ولكن عذاب الله شديد وما هم بسكارى ولكن عذاب الله شديد እንዳሉ የአላህ Subhanahu Wa Ta'ala ቅጣት በጣም በርትቶባቸው እንደሰከሩ ሰዎች ይሆናሉ ይላል ሰዎች ከቀብራቸው ሲወጡ አኺራን ሲመለከቱ ከባድነቱ ሲመለከቱ ፀሐያችን ያክል ቀርባ አርለም ያችን ያክል ቀብር ይህን ያክል ርቀት ኖራት እንኳን ዱንያ ላይ መቋቋም አትችልም እኮ ትንሽ ሰዓት በጣራ ፀሐይ ላይ ትንሽ ሰዓት መቆም እኮ አትችልም በጣም ነው ከባድ ነው የሚሆነው እንዴት ነው የዛን ቀን 50,000 ዓመት አላህ Subhanahu Wa Ta'ala ፊት ቆመን ገና ሰው ሲጨንቃቸው ያ ቀን ማለት እኮ hatta አላህ የጀነት ሰው እንኳን ቢያረግህ ጀነቱን እንኳን ቢወስድህ እኮ ነገር እኮ ከባድ ነው ነብያቶች እኮ የሚጨነቁበት ሰዓት እኮ ነው ነፍሴ ነፍሴ የሚሉበት ሰዓት እኮ ነው ሰዎች ሲጨንቃቸው ወደ ነብዩላህ አደም ወደ ነብዩላህ ኢብራሂም ወደ ሙሳ ወደ ኢሳ ይሄዱ እኮ አረ ጭንቀታችንን ነው ተጨንቀናል ላባችን አጥልቅልቆናል አላህ Subhanahu Wa Ta'ala መጥቶ ይፍረደን ነው የሚሉት እኮ ጀነት እንግባ እኮ አይደለም ዛጋ ጥያቄያቸው መጥቶ ብቻ ፍርዱን ያምጣ ይፍረድብን በጣም ከጭንቀት የተነሳ ማለት እነዛ ትልቅ መላእክቶች አደም ኢብራሂም ለአላህ Subhanahu Wa Ta'ala ብሎ ስንት ፈተና ያየ ለአላህ Subhanahu Wa Ta'ala ተውሂድ ብሎ ሳቱስ የተወረወረው ኢብራሂም እኔ ወንጀል ሰርቻለሁ ዞር በሉ ለራሴ የሚጨነቅበት ቀን ነው ይላል ሌሎችም እነ ሙሳም እና ኢሳም እንደዛ ይላሉ እነሱ የሚጨነቁበት እነዛ ትልቅ የአላህ Subhanahu Wa Ta'ala ባሪዎች የሚጨነቁበት ቀን እኛ ታዲያ በየትኛው ስራችን ያንን ጭንቀት እናልፍ ምን ይዘን ነው ያንን በምንድን ነው የምንተማመነው ያንን ጭንቀት ይሄን ስታስብ
እንዲሁም ደግሞ አላህ ጀሃነም ውስጥ ምንክ እንደሚቀጣቸው ቅጣቱ እንዴት ከባድ እንደሆነ ሰው ልጅ ሊቋቋመው የማይችል የሆነ ቅጣት ጀሃነም ውስጥ እንዳለ አላህ ሰማስበረሁም አለናር እያለ የነገረን እሳት ምን አስታግሷቸው ነው እሳት እየተባሉ ወደ እሳት የሚሄዱት እየተነገራቸው እየተገጸጹ እንዲሁ ነው ወደ እሳት የሚሄዱት ምንኛ እሳት ዘመታቸው እንዴት እሳት ይቋቋማል ወቁዱሁ الناس والحجاره ውስጥ ላይ ያለው መቀጣጣያ ሰው ልጅና ድንጋይ ነው ያለው አላህ Subhanahu Wa Ta'ala ከባድ ነው ሰው ልጅ የሚቋቋም አይደለም وهم يصرخون فيها ربنا اخذنا منها እያሉ ይጮሃሉ ይሄ በጣም አስፈሪ ነገር ነው ትጮሃለህ አትሰማም ትጠይቃለህ ይخففና يوم من العذاب አንድ ቀን እንኳን ይቀነስልኝ ይላሉ አይሰሙም ወናደው ያ ማሊኩ يقضي علينا ربك በቃ እሺ ምን ነገር ካላለ በቃ ይፈድብን በቃ ምንስ ሞትን እንኳን እንገላገለው ሞትን የሚመኝበት ጊዜ የሚሰማቸው የለም قال اخسأوا فيها ولا تكلمون ይላቸው አላህ Subhanahu ከርፋችሁ ተቀመጡ አታናግሩ ይህንን ቁርአን ላይ ያሉ ስለ እሳት የተወሱ ስለ አኺራ ከባድነት ያለው የተወሱ ነገራቶች ስታስብ ቆም ብለህ ስታስተነትን ይችን ዱንያ እንድትዋት ያደርጋል ወደ አላህ Subhanahu Wa Ta'ala እንድትቀጣጥ ያደርጋል ኸይር ስራ ብቻ እንድታበዛ ያደርጋል ይሄ ኢማንን ከምንጨምርበት የሆነ ትልቁ ነገር ነው ሰለፎቻችን ሰሃቦች እና ዑመር እና አቡበክር ያንን ሁሉ ጀግንነት ያሳዩት ዱንያን የተው ጠለቁ ዱንያን የፈቱ ሰዎች ናቸው እኮ ዱንያ ላይ ሆነው እንዲና የዱንያ ሰዎች የማይመስሉ ሰዎች ናቸው እኮ ሰለፎቻችን ታቢዮች ትመለከቷቸው ዑመር ኢብኑ አብዱል አዚዝ እንድትመለከቱ ቅርብ ጊዜ ተረዝመው አልፎባቸዋል የሰራው ስራ ያሳየው ጀግንነት ሰው ነው ወይስ መላእክት ነው የሚያስብለው ጀግንነት ነው ያሳየው ስልጣኑ ሲያገኝ ስልጣን ላይ ያሳያቸው ነው ጀግንነቶችን አሟሟቱ ዱንያ ላይ አኗኗሩ ይህን ሁላ ስታስብ በምን ይመስልሃል አላህ Subhanahu Wa Ta'ala ይህንን ለቁዋ ይሰጣቸው ለዱንያ ቦታ ነው የሰጡት ዱንያ ብትመጣም ባትመጣም ምንም የማይመስላቸው እነሱ ዘንድ እኩል ነው ኖራቸው አልኖራቸው ምንም ቦታ አይሰጧትም ይህን ሁላ ከየት አመጡ እንዴት ያገኙ ቻሉ አላህ እንዴት ሰጣቸው ኢማን ስላላቸው ነው ውስጣቸው ኢማን ገብቷል ውስጥ ቀልባቸው ላይ ኢማን ተመሳሽቶ ተቀምጧል ምንም ስለ ዱንያ የሚያስጨንቃቸው ነገር የለም 40 አመት ሙሉ በኢሻ ወደ ፈርድ ሰገደ ሲባል ይህንን ከባድ ስራ አላህ እንዴት ሊወፍቃቸው ቻለ ኢማን ስላላቸው ኢማናቸው ጠንካራ ስለነበር ነው አላህ ላይ ያላቸው ኢማን ስለ አኺራ ስለ ዱንያ ስለሚያውቁ ዱንያ ጠፊ መሆኗን በደንብ ስለተረዳት መስኩል አይሆንባቸው ነበር ስለዚህ ይሄን ነገር ስታስተነትን ኢማንህ ይጨምራል ኢማንህ ከጨመረ ሁሉ ነገር ይስተካከላል ሙእሚን ኮንክ አንተ ሙህሲን ኮንክ ነገር ሁሉ ይስተካከላል ዱንያህም አኺራህም ይስተካከላል ስለዚህ አንተ ከምንም በላይ ሊጨነቅበት የሚገባው ነገር ይህ ኢማን የተባለ ነገር ሊያስጨንቀው ይገባል ማለት ነው ይሄ ተቅዋ አላህ Subhanahu Wa Ta'ala መፍራት የሚባለው ነገር ወንጀል መራቅ የሚባለው ነገር በጣም ሊያስጨንቀው ሊያስብበት ይገባል ማለት ነው ኢማንን ከምንጨምርባቸው ኢማናችንን ትልቅ ደረጃ እንዲደርስ ከምናደርግባቸው ነገራቶችም አንዱ ቁርአንን መስማት ቁርአንን ማዳመጥ ቁርአንን ማስተንተን በተደብር ስትቀራው ቁርአን አንዳንድ አያዎች ስትቀራቸው ሳታስባቸው ውስጥ ሰርሶ ይገባል ቀልብህ ላይ በስቶ ይገባል አንዳንድ ቁርአን አያዎች ማለት ነው ተመልከቱ ጁበይር ኢብኑ ሙጥዒም የሰለመበት የሆነን ታሪክ ይሄ የምታውቁት የሆነ ነው አንድ ቁርአን አያ ሰምቶ ነው አላህ Subhanahu Wa Ta'ala ቀልቡ ላይ ኢማንን የከተተበት ማለት እሱም እያለፈ ነብዩ ሰለላሁ ዐለይሂ ወሰለም መግሪብ ሰላት ላይ ያንን ሱረቱ ጡርን የቀሩ አም ኹሊቁ ሚን ገይሪ ሸይን አም ሁሙል ኻሊቁን የሚለውን ቁርአን ይሄን አዳመጠና ወዲያው አላህ Subhanahu Wa Ta'ala ቀልቡ ላይ ኢማንን ጣል የሰለመበት ምክንያት ይሄ ነው ቁርአንን አንዳንድ ስታስተነትነው በየትኛው አያ ቀልብህ እንደሚረጥ በየትኛው አያ ቀልብህ እንደሚነካ አታውቅም ማለት ነው ስለዚህ ቁርአንን በተደብር ለመቅራት ያስተነተንክ ለማየት ይጠቅምሃል ሁዳይ ለይያድ ተርጀማ ላይ ከሚወሳው ወደ ኸይር መንገድ እንዲገባ ከነበረበት ሸር እንዲያቋርጥ ያደረገው ምንድነው ያችን አንድ ቁርአን አያ ስለሰማ ነው አለም ያኒ ለለዚና አመኑ አን ተخشع قلوبهم لذكر الله ለነዛ ላመኑ ሰዎች ቀልባቸው አላህን የሚፈሩበት ቀን አልደረሰም ወይ አልቀረበም ወይ የሚለውን ቁርአን አያ ሲሰማ ወዲያው ቀልቡ ላይ ገባ ጠባለ እቺ አንድ አያ ሲሰማ ማለት ኢማን ቀልቡ ላይ ደረሰ ከዛ እድሜ በኋላ አላህ Subhanahu Wa Ta'ala ሲያመልክ ወደ አላህ ሲቃረብ
እዛ ቁጭ ብሎ ኢባዳውን ሲያደርግ ነው የኖረው በዚህ አንድ ቁርአን አያ ማለት ነው። አንተም ይህንን ቁርአን ስታስተነትነው ስታስበው የሆነች የቁርአን አያ ምን ሊልህ ይችላል? አላህ ሱብሓነሁ ወተዓላ ቀሪውን እድሜ ሁሉ ሊያስተካክልልህ ይችላል። ዱንያህም አኺራህም አላህ ሱብሓነሁ ወተዓላ ሊያስተካክልልህ ይችላል። ስለዚህ ኢማንህ ልትጨነቅበት ልታስብበት የሚገባ እንዲሁም ደግሞ ትኩረት ሰጥተህ ውስጥህን ልትመረምር ሁሉ ውስጥህን ልታይ ራስህን ልታስብ ይገባል። ምን ላይ ነው ያለሁት? ኢማኔ ምን ደርሷል? ኸይር ነገር ስሰራ የሙእሚኖች ባህሪ አላ በዚክሪላህ ተጥመኢኑል ቁሉብ الذين آمنوا وتطمئن قلوبهم بذكرillah እነዛ ያመኑ ሰዎች አላህ ሱብሓነሁ ወተዓላ በማውሳት ቀልባቸው ይረጋጋል ያለ ይህ የሙእሚኖች ባህሪ ነው። አላህ የሚወሳበት ቦታ ላይ ስትቀመጥ ቁርአንን ስትቀራ ዚክር ስትል ቀልብህ ሊጣበብ ከሆነ ውስጥ ኢማን ላይ ችግር አለ ማለት ነው። እንደዚህ ያልክ ቀልብህን መንበላት ፍትሻት ኢማን ምን ደረጃ ነው ያለው የሚለው ነገር ሊያስጠነቅ ይገባል። ነገ አላህ ሱብሓነሁ ወተዓላ ኸይር ነገር እንዲወፍቅ አላህ ሱብሓነሁ ወተዓላ ነገራቶችን እንዲያመቻችልህ ማለት ነው። ስለዚህ ይህንን የኢማን ነገር ልታስብበት በጣም ልትጨነቅበት የሚገባ ትልቅ የሆነ ስራ ነው። ስለዚህ ኢማናችን ሊያስጠንቀን ይገባል። ስለ ኢማንን የሚያበላሹ ኢማንን የሚያጎዱ ነገራቶችን ትልቁ ነገር ወንጀል ነው። ዞሮ ዞሮ ሁሉም ወደ ወንጀል የሚመለስ ነው። ኢማንን የሚያጎልበት ነገር ይህንን ወንጀል መራቅ አለብህ። ስለዚህ አላህ ሱብሓነሁ ወተዓላ ወፍቆን ይህንን የመሰሉ ተማሪዎችን እንደዚህ የሚያስቀኑ ገና ከውጭ ስትገባ ቀልብህ ይመታል ያሉበት ኸይር ሰዎች ከዛ ውጭ ሆነው በዱንያ መስጎን ሲሆኑ ሌላ ነገር አስተሳሰባቸው ሌላ ሲሄድ ቁጭ ላይ ኢባዳ የሚያደርግ ግማሹ የሚቀራ ግማሹ ዱዓ የሚያደርግ ግማሹ ሰላት የሚሰግድ ግማሹ ሙራጃ የሚያደርግ ይሄ ገና ስታው ራሱ ቀልብህ የሚጨምር ቦታ ነው። አላህ ወፍቆን ልንዘይራችሁ መተናል። አላህ ሱብሓነሁ ወተዓላ ዚያራችን ይቀበላል። ያው በሩቁም ቢሆን እነዛ ሶስት ሌሎችን ደርሶችን ቁጭ ብለን መከታተል ባንችልም ሶስት ትልቅ ፕሮግራሞቻችን ግን እንካፈላለን። በሩቁም ቢሆን በድምጽም ቢሆን ኹጥባችን የጁማን ኹጥባ እንዲሁም ደግሞ ጥያቄና መልስ ፕሮግራማችን የቅዳሜ ሙሐደራችን ይሄን እንሰማለን እንሳተፋለን። በዚህ አጋጣሚ ላመሰግናቸው የሚወዳቸው ባዕድ ሼክ ከሼክ በኋላ ያው ሼክ ነገር ታቆታላችሁ። አላህ ሱብሓነሁ ወተዓላ እድሜውን ያርዝመው። አላህ ሱብሓነሁ ወተዓላ በሱ ሰዎችን የሚጠቅም ያድርገው። በዱንያም በአኺራም አላህ ሁሉ ነገር ያመቻችለት። አላህ ጀነትን ይወፍቀው። ከዛ በመቀጠል ግን እነዚህ እዚህ ጋር ሼክ ቁጭ ላይ የሚናገራቸው ንግግሮችን እዚህ ጋር እንደቀላል የምትናገራቸው ነገሮች አላህ ሱብሓነሁ ወተዓላ የት እንደሚያደርስ ማን ሂዳያ ማንን በሱ ሂዳያ እንደሚሰጥ አላህ ብቻ ነው የሚያውቀው ማለት ይሄንን እዛ ደረጃ እንዲደርስ እዛ ጥግ እንዲደርስ የሚያደርጉ ሰዎች በዚህ ነገር ላይ የሚተባበሩ ተፍሲል የሚያደርጉ ነሽር የሚያደርጉ ሰዎችን ይህ ትልቅ የሆነ ስራ ነው። በጣም ኢህቲሳብ ልታረግበት የሚገባ ስራ እኮ ነው ይህ ስራ ብሎ አላህ ሱብሓነሁ ወተዓላ በዚህ ስራ ጀነትን ሊወፍቅህ ይችላል። ላ ተሕቂረነ ሚነል ማዕሩፍ ሸይአ የትኛውም ነገር ከኸይር ነገር እንዳትንቅ። አላህ ሱብሓነሁ ወተዓላ ያችን ሴት ውሻን የጠማውን ውሻ በዱንያ ላይ ከጥም አላህ ሱብሓነሁ ወተዓላ ሰበብ አደረጋት። ያ ውሻ ከጥሙ እንዲገላገል ማለት ነው። አላህ በዛ ስራዋ ጀነት አስገባት ለውሻ ስላዘነች ማለት ነው። እንዲሁም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ጀነት ላይ ወደዚህ ሲላየው ታሉ ስራውን ደግሞ ሲናገሩ በጣም ትንሽ የሆነ ስራ ነው። መንገድ ላይ የወደቀ እሾህ ነገር ነበር ሰዎችን ሙስሊሞችን አዛን የሚያደርግ ያንን ነገር አነሳላቸው። በዛ ስራ አላህ ሱብሓነሁ ወተዓላ ጀነት አስገባው። ይህ ስራ ብሎ ማለት ደግሞ ከባድ ይሆናል። ሰዎች ሂዳያ የሚያገኙበት ሰዎች ከእሳት ነጃ የሚወጡበት ትልቅ የሆነ ስራ ነው። ስለዚህ ኢህቲሳብ ማድረግ የምትሰራው ስራ ላይ አላህ ሱብሓነሁ ወተዓላ ነገ ቀብሬ ሲቀበር ቀብር ላይ መጥቶ አብሽር ቢለዚ የስሩክ የሚል በሚያስደስትህ ነገር ላይ አብሽር የሚለው ይሄ ስራ ሊሆን ይችላል ብለህ ኢህቲሳብ አድርግ። ሁሉም ማለት ነው ይሄ ስራ ሳይሆን ሁሉም አንዳንዴ ጠለበል ኢልም ላይ ሂፍዝ ላይ ስትሆን ነገራቶችን ትረሳለህ። አስተሳሰብህ ሐሳብህ ምን ይሆናል? ሂፍዝ ብቻ ይሆናል። የምታደርጋቸው እያንዳንዱ እንቅስቃሴ ኢህቲሳብ አድርግበት ከአላህ ሱብሓነሁ ወተዓላ። ይሄ ስራ ነው ነገ ሚዛንን የሚደፋልኝ። ዛሬ የማሐፍዘው የምታገላቸው እንዲህ ቦታ የምቀመጠው መቀማመጤ አላህ እኮ እየጻፈልኝ ነው እየተመዘገበ እኮ ነው መዝገበ ያ መዝገብ በቀን እንዲሰጥልህ እየተመዘገበ ነው። እንዲሁም ደግሞ ሚዛን ላይ ሲቀመጥልህ ያንን ሚዛን እንዲደፋልህ ምን ያልክ ነው የምታረገውን ኢባዳ እዛ መዝገብ ላይ እያበዛህ ነው። ይሄንን አስብ። ኢህቲሳብ ማድረግ ያስፈልጋል። ይሄንን ስታስብ ትነሽጣለህ የምታደርገው ኸይር ነገር ላይ ማለት ኢብኑ ወርድ እንዳለ ወፈኪር ፊ ሙንተሃ ሁስን الذي
አንተ ተህዋው ተጅድ አምረን ጀለ ያ አንተ የምትፈልገው መልካሙን ነገር አስታውስ መጨረሻውን አስተንትን ከዛ ትልቅ ነገር ሆኖ ታገኘዋለህ በኸይርም በሸርም ቢሆን ወንጀል ስትሰራ አላህ Subhanahu Wa Ta'ala ስታምት መጨረሻው ምንድነው ብለህ ስታስተነትን ከባድ ነገር ሆኖ ታገኘዋለህ መቋቋም የማትችለው ነገር ሆኖ ታገኘዋለህ ትቆጠባለህ ማለት ነው ከወንጀል የምትሰራው ኸይር ስራ ዛሬ ስትሐፍዝ ቁጭ ብለህ ኢባዳ ስታረግ ቁርአን ስታሐፍዝ ሐዲሶች ስታሐፍዝ ከዚህ ጀርባ ማገኘው ጥቅም ምንድነው ብለህ ስታስብ የምትሰራቸው ኸይር ስራዎች ስታስበው ጀነት ነው አላህ Subhanahu Wa Ta'ala የሚወፍቅህ እዛ ጠባብ ጉርጓር ላይ ነው አላህ Subhanahu Wa Ta'ala አይኑን ባይቶ በሚያየው ልክ የሚያሰፋል ቀብርን ብርሃን ያደርግልሃል አኺራ ላይ ሰዎች ሲጨነቁ አንተ አላህ Subhanahu Wa Ta'ala ከጥላው ስር ያደርግሃል እንዲሁም ደግሞ ሲራጥን ሰዎች እንደዛ እየተንፏቀቁ ሲቸገሩ ምን ሲሉ አላህ በአንዱ እንድታልፈው ያደርጋል ዛሬ የምትሰራው ስራ ይሄን ስታስተነትን ትጨምራለህ ኢባዳን ትጨምራለህ አንድ ሰላት ስትሰግድ ይህ ሰላት እኮ እዛ መዝገብ ላይ እየተጻፈ ነው አላህ ጽፎታል ነገ ሲመዘንልኝ እኮ ያው እደሰትበታለሁ ብለህ ስታስብ ገና ሌላ ረካ እንድትሰግድ ያደርጋል ማለት አንድ ኢስቲግፋር ስትል ገና ሌላ ኢስቲግፋር እንድታረግ ያደርግልሃል ስለዚህ በዚህ ነገር ላይ ኢህቲሳብ ማድረግ እነዚህ ወንድሞቻችንም አላህ Subhanahu Wa Ta'ala ኸይሩን ይወፍቃቸው አላህ Subhanahu Wa Ta'ala ኸይሩን የሚያደርጉትን ትግል አላህ Subhanahu Wa Ta'ala ይቀበላቸው ትልቅ የሆነ ስራ ነው እነሱን ለማመስገን ያክል ነው አላህ Subhanahu Wa Ta'ala በዚያራችን የምንጠቀም ሰዎች ያድርገን እዛ ሩቅ ሆነን የምንሰማቸው ሙሐደራዎችን የጅማ ኹጥባዎችን አላህ Subhanahu Wa Ta'ala እንደናንተ ቁጭ ላይ ከናንተው እኩል አጅር እንድንካፈል ይፈቆናል አላህ በዚያራችን የሚጠቀሙ ሰዎች ያድርገን ሱብሃነከ اللهم ربنا بحمدك لا اله الا انت استغفرك واتوب اليك جزاكم الله